ዛሬም በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንም የሚሆነው የነብዩ ዩኑስ አለይሂ ሰላም ታሪክ ነው። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። በድሮ ዘመን አላሁ ሱብሓነሁ ወተዓላ ነይኗ ወደ ተባለች ምድር ዩኑስ የተባለ ሰው በነብይነት ይልከዋል። ዩኑስም አላህ እሱን ነብይ አድርጎ ስለመረጠው በጣም ተደስቶ ተልእኮውን መፈጸም ጀመረ። ምንም እንኳ ዩኑስ ያለ እረፍት የነይኗን ህዝቦች ወደ አላህ ቢጣራም ለጥሪው ምላሽ የሰጠው አንድም ፍጥረት አላገኘም። ዩኑስ ተስፋ ቆረጠ። የህዝቡ አመጽና እምቢተኝነት ሲመለከት የነይኗ ምድርን ትቶ ወደማያውቅበት ሀገር ለመሄድ ወሰነ። ነገር ግን የአላህን ፍቃድ አልጠየቀም ነበር። እንዲሁ በብስጭት ነበር ዩኑስ ሀገሩን ሊለቅ የወሰነው። ዩኑስም በማግስቱ ባህር ዳርቻ በመሄድ መርከብ ጠብቆ መርከቢቱ የትም ትሂድ የት ብቻ መርከቢቱ ወደምትሄድበት ሊሄድ ሂሳብ ከፍሎ ተሳፈረ። ሰዓቱ ፀሐይ ልትጠልቅ ጀንበር በመሰነባበት ላይ ነበረች። ጨለማውን ምድር ሊሸፍን ዝግጅት ላይ ነው። ይህን ጊዜ ዩኑስና በርካታ ተሳፋሪዎችን የጫነችው መርከብ በጨለማ ባህሩን እየሰነጠቀች መጓዝ ጀመረች። ሁሉም ነገር በመርከቢቷ ረግቷል። ሰላምና ጸጥታም እጅጉን ሰፍኗል። በዚህ ሁኔታ ላይ ሳሉ መርከቢቷ ብዙ ከተጓዘች በኋላ ባልታሰበ መልኩ በድቅድቅ ጨለማ መርከቢቷን ከየት እንደመጣ ያልታወቀ ማዕበል ከየአቅጣጫው ያናውጣት ጀመር። ሁሉም ግራ ተጋባ። የመርከቧ ሰራተኞች ሁኔታውን ሊያረጋጉ ቢሞክሩም ምንም ሊረጋጋ ባለመቻሉ የመርከቧ ክብደት እንዲቀንስ እያንዳንዱ ሰው የጫነውን ጭነት ከመርከቧ እንዲጥል አዘዙ። ምንም እንኳ ተሳፋሪው ሁሉ የያዘውን ዕቃ ወደ ባህሩ ቢወረውርም የመርከቢቷ መናወጥ ሊቆም አልቻለም። በመጨረሻ መርከቧ ላይ ያሉ ተሳፋሪዎች ይህ ከመሐከላችን አንድ ከአሳዳሪው ያመለጠ ባሪያ አለ ማለት ነው፣ ስለዚህ ያን ወንጀለኛ ለማወቅ ዕጣ እንጣል በማለት ተስማሙ። ዕጣው ተጀመረ። ወረቀቱ ሲከፈት ዩኑስ የሚል ስም ወጣ። ዳግም ዕጣ ጣሉ። አሁንም ዩኑስ የሚል ስም ወጣ። ለሶስተኛ ጊዜም ዕጣ ሲጥሉ የዩኑስ ስም ወጣ። ያን ጊዜ ዩኑስ ራሱን ከመርከቢቱ ሲወረውር አንድ አሳ ነባሪ አፉን ከፍቶ ጎረሰ።